ትሁቴና ቤቲ አንድ ላይ ቆሙ። አለሜን የፍጥኝ ብረት ላይ አስረው እንግዲህ እያስለፈለፏት ይገኛሉ ማለት ነው። ትሁትም እንግዲህ ኃይለኛ በቀለኛ ሆናለች። አለሜን ታግሳ አለሜ ግን እንዳሰበችው አልሆነችላትም። ትሁት ታዲያ እናቷ ጋር ገጠር ገብታለች። እናቷም እንኳን ሰላም መጣሽልኝ ብላ እጇን ይዛ ደስ ብሏታል ማለት ነው። ከዛ ቤቲ ደውላ ሀሳቧ እንድትቀይር አደረገቻት። ትሁት አንድ ጥሩ ሀሳብ አስቤያለሁ፣ ታግዥኛለሽ አይደለ? የጋራ ጠላት ነው ያለን እኔና አንቺ አለቻት። ምንድነው ስትላት፣ አለሜን አግተን ለትንሽ ቀን እናስቀምጣት፣ አንቺም የአባዬን ሚስት ታመጫታለሽ፣ ከዛ በኋላ እንለቃታለን። ሴትዮዋን ስታያት ምን እንደምታመጣ አብረን የምናየው ይሆናል አለቻት። ትሁትም ተስማማች። እንግዲህ እመለሳለሁ እናቴ ብላ ተመልሳ ወደ ቤቲ ጋር መጣች። አለሜ እንግዲህ መኪና ይዣለሁ ብላ ስትንቀባረር ከኋላ ፍናደርገው ወስደዋት ባዶ ቤት ዘግተውባት እንግዲህ አለሜ ላይ እየተሳለቁባት ይገኛሉ ማለት ነው። ቤቲና ትሁት እናም ናቲ እናቱን በመፈለግ ኳተነ። ከዛ በኋላ እናቴ የት ነው ያለችው? እናቴን የት ነው ያደረጋችሁት? እያለ ሲጮህ እዛኔ ምን አውቃለሁ ይሄን ደብዳቤ አስቀምጣ ነው የሄደችው አለው አባዬ ማለት ነው። የአባዬ ሚስት በህይወት መኖሯን አባዬ እውነት አወቀ ማለት ነው። እንግዲህ እነኛ የገጠር አባት እውነታውን ለትሁት ነገሯት። ሴትዮዋ የት እንደምትገኝ የት እንደምትኖር ሁሉንም ነገር ለትሁት ነገሯት። ትሁቴን በጣም ደስ አላት ማለት ነው። እንግዲህ በህይወት ትኖራለች ብዬ አልገመትኩም ነበረ። ከዛ እስቲ ስለሷ ንገሪኝ የኔ ልጅ ቢሏት፣ እኔ እንኳን ስለሷ ብዙም ባላውቅም የአባቴ ሚስት ናት፣ ግን በቃ እሱ ስለሷ አውርቶ አይጠግብም። እናም በአጋጣሚ በሄደችበት ነው እንደዚህ የአደጋው የተከሰተው ምናምን አለችው። ያሳዝናል፣ ግን ብዙዎቹ አልቀዋል በዛ ጊዜ። በጣም ረጅም አመት ነው፣ 11 አመት ማለት ቀላል አይደለም ምናምን አለ። ከዛ በኋላ ታዲያ ሁሉንም ነገር ተናገረ። ትሁትም ታዲያ አሁን ታዲያ እንዴት እናደርግ? ቀጣይ እናመጣታለን አባትሽ ጋር፣ ከዛ በኋላ የሚሆነውን ነገር አብረን እናያለን የኔ ልጅ፣ ምንም አታስቢ አሏት አባት። ከዛ በኋላ እሷም እሻለች፣ ተደሰተች። አባዬ አውቃለሁ አዝነህብኛል፣ ይሄንንም አደርገው ለአንተ ደስታ ብዬ ነው። ትሁቴ የሩቅን ደስታ ስትፈልጊ እስር ያለውን ደስታ እኮ አጠፋሽብኝ። ትሁት አለሜ ቤቱን ለቃ ሄዳለች። ምን? አዎ ቤቱን ለቃ ደብዳቤ ጽፋ ትሁት ከቤት አብራኛለች ብላ ቤቱን ጥላ ሄዳለች። አባዬ ሴትዮዋ ጤነኛ አይደለችም። ሲጀመር እሷ ናት እንደዚህ የሆነችው እንጂ እኔ ምንም አላደረኳትም። እሷ ቀደም እኔ እንዳልሸጥ እንዳልለወጥ አድርጋ ነው ሰደበችኝ። ጭራሽ ማላቃት አለሜ ነው እኮ የሆነችብኝ አባዬ አለችው። እውነትሽን ነው ትሁት? አዎ አባዬ እኔ ምንም ያደረኳት ነገር የለም። እንደዛ ከሆነ የራሷ ጉዳይ፣ አንቺንም አስቀየምኩሽ፣ ይቅርታ የኔ ልጅ አላት። ከዛ በኋላ ትሁትም ሄደች። እንግዲህ ሴትይቱ የሆነ አላማ አላት። ታዲያ ይሄ ሁሉ ከአባዬ ጋር ስታወራ ቤቲና ትሁት አለሜን አግተዋታል። እናም ትሁት ልክ እንደ አለሜ እንደጠፋች ሰው አድርጋ አውራ እያስተዛዘነች ትገኛለች ማለት ነው። ይህንን እውነታ ታዲያ ያወቁ ቀን ምን እንደሚፈጠር ማሰብ አይከብድም። ታዲያ ቤቢን እህቴን አደራ ከሰዎቹ ከእናትህ የምትከላከልልኝ ከሆነ እኔ በቅርቡ ልታሰር እችላለሁኝ እስር ቤት። እንዴ ምን ሆነሽ ነው የምትታሰሪው? ሰውየው ሲላት ሰውየው ታስሯል። ምን? አዎ እኔም መታሰሬ አይቀርም። አንቺ ስለምን ታሰሪያለሽ? ወንጀል ሰርተሻል እንዴ? በለው ወንጀል ሰርቻለሁ፣ ለዛውም ተነግሮ የማያልቅ ወንጀል ነው የሰራሁት። ስለዚህ መታሰሬ የማይቀር ነው። ስለዚህ አንተ ደግሞ እህቴን አደራህ ናት ቤቢ አለችው። ምንም አታስቢ፣ ግን ራስሽን ጠብቂ አላት። ከዛ በኋላ እሺ አለች። እንግዲህ እንደምንም ብላ ራሷን ለመጠበቅ እንትናለች። ከዛ በኋላ እንግዲህ ትሁቴም አባዬ እኔ እናቴ ጋር ሊሄድ ነው፣ እዛ ገጠር መሄድ አለብኝ አባቴ ጋር አለችው። ምን ነው ሰሞኑን ሀሳብ ቀይረሻል ነበር እንዴ? ምን ተፈጠረ ስትላት፣ አይ በቃ መሄድ ስላለብኝ ነው፣ እኔ የተጠላውበት ቦታ መቀመጥ አልፈልግም አባዬ አለች። እንዴ እሷማ ቤቱን ለቃ ሄዳለች እኮ፣ አንቺን ቤቱን ትተሽ ልትሄጂ ነው? ልትሁቴ ቆይ አላሳዝናቸውም፣ እመነኝ አባዬ፣ እኔ ላንተ ደስታ ብዬ ነው የምራራጠው። አለሜ ግን ጸባያው የማይጨበጥ ነች። ደግሞ
እኔ ከእሷ ጋር መዛመድ በፈጣሪ ጭራሽም አላስበውም አባዬ። ከእሷ ጋር ዝምድና ይቅርብኝ፣ አልዛመድም አለች። ምን? አዎ አባዬ አስበኸዋል? እኔና ናቲ አንድ ላይ ስንሆን ምን እንደምታደርገኝ። ስለዚህ ከዚሁ አይቻታለሁ፣ አልፈልግም። ልጇ ሌላ ሴት ትዳረው፣ እኔም እንዳሻይ ይኖራለሁ አለች። ከዛ በኋላ ትሁት እውነተኛ ውሳኔ ነው የወሰንሽው? አዎ አባዬ በቃ አልፈልግም። እሱም እኔን እንዳይከተለኝ ወይ እኔን እንዳይጠብቀኝ እነግረዋለሁ። ተስፋውን ይቁረጥ። እኔ ለሱ የምገባ ሴት አይደለሁም አለች። ከዛ በኋላ ምን ሆነሻል ትሁት? የተፈጠረ ችግር አለ እንዴ? እኔ ሳላውቀው በጣም ብዙ ችግር አባዬ፣ ግን መናገር አልፈልግም። አንድ ቀን ልነግርህ እችላለሁ፣ ግን አሁን መናገር አልችልም አለችው። ከዛ አባዬ አምላኬ ሆይ የተፈጠረ ነገርማ እንዳለ ውስጤ በተደጋጋሚ እየነገረኝ ነው፣ ግን ችግር የለውም የኔ ልጅ ራስሽን ጠብቂ አላት። እንግዲህ ተመስገንም ሽማግሌ ልኬ አንቺን አገባሻለሁ ትሁት፣ አንቺ የኔ ብቻ ነሽ። እኔ እኮ 8 ዓመት ሙሉ አንቺን ስጠብቅ ሌላ ሴት አላፈቀርኩም። አንቺ ፍቅር አይገባሽም እንዴ? ዱላ ብቻ ነው እንዴ የሚገባሽ አላት። ከዛ በኋላ ሰውዬ እኔ ከአንተ ጋራ መኖር ሞቴን እመርጣለሁ። ትሰማለህ? እኔ አንተን እንደማልወድ ታውቃለህ ጠንቅቀህ። በጉልበት ደግሞ የሚሆን ነገር የለም። ስለዚህ እባክህን አቶ ተመስገን ከህይወቴ ውስጥ ውጣልኝ አለችው። ከዛ በኋላ እሺ እወጣለሁኝ፣ ግን አንድ ነገር ልጄ እወስዳታለሁ። የትም ገብቼ የትም ልጄን እወስዳታለሁ ከኔ ጋር ካልኖርሽ። ከዛም ትሁት ተደናገጠች። እንግዲህ አባዬ ታዲያ ስለ ሚስታቸው እያሰቡ ስቅስቅ ብለው እያለቀሱ ነው ማለት ነው። ምክንያቱም እንግዲህ ሚስታቸው በህይወት መኖሯን ሲያውቁ አላቅም ምን እንደሚፈጠርባቸው ማመኑም ይከብዳል። ታዲያ ትሁት ለዚህም ነው የአባዬን ደስታ ለመመለስ ብላ ነው እየተሯሯጠች ያለችው እና ከባድ ነው። እውነቴን ነው የምላችሁ ከምነግራችሁ በላይ እና አንዳንድ ጊዜ እኔ እንጃ። ለማንኛውም እንግዲህ ትሁት አሁን ከቤቲ ጋራ አንድ ላይ ቆመዋል ማለት ነው። ለዛም ነው አለሜ ደግሞ ጥምድ ያደረገቻት። አውቃለሁ እኔን ከስቃይ ውስጥ አድነሽኛል ትሁት፣ ግን ደግሞ ከቤቲ ጋራ መሻረክሽን አልወደድኩትም። እንዴት ትከጅኛለሽ አለሜ? እኔ ቆይ እንዴት ነው ነገሩ? ሲጀመር ምንድን ያደረኩት ከቤቲ ጋራ? በቃ እሷም ተጎድታለች። አንቺ ደግሞ ሲበዛ ራስ ወዳድ ነሽ አለሜ። እውነቱን ልንገርሽ አንቺ ራስ ወዳድ ነሽ። ራስ ወዳድ ባትሆኝ ኖሮ ወንድምሽን አሳልፈሽ ሰጪ ነበር። አንቺ በእኔ ቦታ ብትሆኚ ምን ታደርጊያለሽ ትሁት? አንድ ወንድምሽን አሳልፈሽ ትሰጫለሽ? አዎ አለሜ። እንዴ ለምን? ፍትህ እኮ ነው። እኔም ሴት ልጅ ነኝ። ምን እንደሚገጥመኝ አላውቅም። የእናቴ ልጅ ወንጀል ከሰራ አሳልፌ እሰጣለሁኝ። ምክንያቱም እኔ አሁን እሱን እንደዚህ አደባብሼ ካለፉት ነገም ሌላ ወንጀል ይሰራል። ስለዚህ ከዚሁ መቀጣት አለበት። ይታሰራል እንጂ እኮ አይሞትም። አንቺ ታዲያ ራስ ወዳድ ነሽ። ቤቲ እኮ ብዙ ነገር ነው ያጣችሁ። ስለዚህ ታውቂያለሽ እንዴ አለቻት። ምንድን ነው ያጣችሁ? አንደኛ ደረጃ እህቷ እግሯ እንዳይራመድ አድርጓታል። ሁለተኛ ደረጃ ቤቲ ልጅነቷን ነጥቋታል። ልጇን ነጥቋታል። ልጇን ስትይ ቤቲ እርጉዝ ነበረች። የዛን ቀን ሲመታት ህፃኑ ልጇ ወደቀ። ምን? አዎ ይሄንን በፍጹም አላምንም ትሁት። ደግሞ ይሄንን አቀነባብረሽ መጣሽ። እኔ እኮ ወድጄ አይደለም ከእሷ ጎን ቆመሻል ያልኩሽ። እንዴት ነው ባክሽ ወገብሽን ይዘሽ የምትከራከሪላት? አለሜ ኧረ በፈጠረሽ ወደ ራስሽ ተመለሺ። ቆይ እንዴት ነው ነገሩ? ምን እየሆንሽ ነው? ምንም ልሁን ትሁት ከዚህ በኋላ አይመለከትሽም። ትሰሚያለሽ? ቤቲ የምትይ ከሆነ ጋር እሷ ጋር ሄደሽ የፈለግሽው መሆን ትችያለሽ እንጂ አለሜ ይሄ ቤት እኮ ያባዬ ነው። የት ነው መሄደው ከቤቴ? አሀ ስለዚህ እኔ ነኝ የመጣሁባችሁ ማለት ነው አሁን። እሺ ብላ እንግዲህ ትናንትና ሻንጣዋን ሻክፋ ሄደች። ልክ ትሁት እንዳበረረቻት አድርጋ ከቤት ውስጥ ደብዳቤ ጽፋ ደብዳቤ አስቀምጣ ሄደች ማለት ነው። ልክ የተበደለ ሰው ሆና ትሁትን ወንጀለኛ አድርጋ ሄደች። ትሁት ምንም አይነት ጥፋት የለባትም። ሲጀመር አለሜ እለም ያለች ራስ ወዳድ ናት፣ አንድና አንድ። ታዲያ ትሁት ምን ታደርጋት እንዴ? እኔ ግን ሰው እንዴት ነው ያለፈበትን የሚረሳው? እውነቴን ነው የምላችሁ። አለሜ ግን ያለፈችበትን በጣም ነው የረሳችሁ፣ እውነቱን ስነግራችሁ ማለት ነው። እና በጣም ያለፈችበትን ረሳችሁ። ምክንያቱም ትሁት እዛ ቤት ባትገባ ኖሮ አለሜ ዛሬ ይሄን በህይወት የለችም ነበር። ማንም እዛ ቤት ገብቶ አያድናትም ነበር።
ታዲያ ዛሬ ትሁት ላይ ጠግብ ብላ ፍንጭት አለችባት እላዋ ላይ። በጣም ነው የሚያሳዝነው የእውነት። ስለዚህ ትሁትም ታዲያ እልህ ያዛት። እንዴ ናትና ትሁት እኔ ህይወቴን ቁማር አስይዤ ልጄን ቁማር አስይዤ እሷን ህይወቷን ከአደጋ ተከላክዬ ዛሬ ደግሞ እኔ ላይ ይሄማ በፍጹም ሊሆን አይችልም። ወይዘሪት አለሜ እኔ ከአንቺ በስኩ ጭራቅ መሆኔን አታውቂ መሰለኝ እያለች እንግዲህ ትሁቴ እውነት ጀግና ናት። እኔ ትሁት ምንም አይነት ጥፋት የለባትም፣ ግን አንዳንዴ የሰው ነገር የማትሰማው ነገር አለ፣ እሱ ያናድደኛል እንጂ ትሁት ምንም አይነት ጥፋት የለባትም። የአባዬን ሚስት መፈለጉም ደግሞ ኃጢአት አይደለም። ሲጀመር አለሜ ለአባዬ የምትሆን ሴት አይደለችም። ለዛም ነው ገዛኸኝ ቤቲን ያገባው ላው ላይ። እውነቴን ነው የምላችሁ፣ ድርቅ ያለች ደረቅ ሴት እየሆናት እና እንግዲህ ትሁትም ደግሞ እልህ ሆነ ተያይዘን ገደል እንገባለን እንጂ ወይዘሮ አለሜ እንደዚሁ በቀላሉ አንቺ ከአባዬ ጋር ትሆኝም ብላ እንግዲህ ወሰነች። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናቸው? አለሁ ደህና ነኝ።